በርካታ ወታደሮች እንደ ቅጠል በረገፉበት የድንባሩ ውጊያ ጦሩ ከተማዋን መቆጣጠር ችሏል። ከበባውን በመስበርም ወደ ከተማዋ ዘልቆ ገብቷል። በኢትዮጵያ ድንበር ላይ በተቀጣጠለው ጦርነት ከባድና አውዳሚ የጦር መሳሪያዎች እየተተኮሱ ስለመሆኑ ተዘግቧል። የኢትዮጵያ ተቀናቃኝ የሆነው ጦር በዛሬው ዕለት የኢትዮጵያን የመጨረሻ የድንበር ከተማ በእጁ ስለማስገባቱ ተዘግቧል። ጉዳዩ የህወሓትና የሻዕቢያ ደጋፊዎችን በደስታ ሲያስፈነጥዝም ታይቷል። በዝርዝር ዳምጡት መረጃችን ነው። ሻዕቢያ ለሰራዊቱ ልዩ ትዕዛዝ ስለመስጠቱ በዛሬው ዕለት ሾልኮ የወጣው መረጃ አጋለጠ። በመጨረሻም ውጥረቱ ጣራ መንካቱን ተከትሎ ሻዕቢያ ጦሩ ከያለበት ተሰባስቦ ለጦርነት እንዲዘጋጅ ትዕዛዝን ሰጥቷል። በተለይም በናቅፋ፣ አዘሞ፣ ማይድማ፣ ሂንዳ እና አፈበት በተባሉ ወታደራዊ ካምፖች ላይ ልዩ እንቅስቃሴዎች እየታዩ ስለመሆኑ ተዘግቧል። ትሰሙታላችሁ። በጎንደር የፖሊስ አዛዡ ተገደሉ። በሌላ በኩል የአማራ ክልል እስልምና ጉዳዮች ምክር ቤት ከምርጫ ማግስት ኢማሞችና የመስጂድ ሀዲሞች ላይ ዛቻ፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ብሏል። ይህንንም በዘገባችን ይዘናል። አሜሪካ ዛሬ ማታ በድጋሚ በኢራን ላይ መጠነ ሰፊ ከባድ ጥቃት እንደምትፈጽም ዶናልድ ትራምፕ ይፋ አደረጉ። ትራምፕ ይህንን ያሉት በኔቶ ጉባኤ ላይ ከዩክሬኑ ፕሬዝዳንት ዜሌንስኪ ጋር በመሆን ለጋዜጠኞች በሰጡት መግለጫ ላይ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። ከረጅም ቀናት ትንቅንቅ በኋላ ስትራቴጂካዊቷ የኢትዮጵያ ድንበር ስፍራ በአልቡርሃን ጦር እጅ ተጨብጣለች። ካለፈው አርብ አንስቶ በዚህ ቀጠና ከባድ ውጊያ ሲደረግ የሰነበተ ሲሆን በዛሬው ዕለት የሱዳን ጦር ይህችን የኩርሙክ ስፍራን መቆጣጠሩን ይፋ አድርጓል። የሱዳን ጦር በብሉ ናይል አካባቢ የምትገኘውን ስልታዊ ከተማ ማለትም ኩርሙክን ከፈጥኖ ድጋፍ ኃይሎችና በአብዱል አዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን SPLMN ጥምረት ጋር ከባድ ውጊያ ካደረገ በኋላ ከተማዋን መልሶ ተቆጣጥሯታል። በሱዳን ህዝብ ነጻነት ንቅናቄ ሰሜን ተዋጊዎች የተደገፈው የፈጥኖ ድጋፍ ኃይሎች ከኢትዮጵያ ጋር በሚያዋስነው የድንበር አካባቢ ባካሄደው መጠነ ሰፊ ወታደራዊ ዘመቻ ባለፈው መጋቢት መጨረሻ ላይ የኩርሙክ ከተማን መቆጣጠር ችሎ ነበር። የሱዳን መንግስት ቀደም ሲል ኢትዮጵያ በጎረቤት አማራ ክልል ከሚገኘው የባህር ዳር አየር ማረፊያ ድሮኖች እንዲነሱ በመፍቀድ የመጋቢቱን ጥቃት ደግፋለች በማለት ከሶም ነበር። አዲስ አበባ ግን እነዚህን ክሶች ውድቅ በማድረግ ይህንን በዚህ ጥቃት እጇ እንደሌለባት አስተባብላ ነበር። የጦር ሰራዊቱ የአልናባ አልያቂን ግብረ ኃይል አዛዥ የሆኑት ብርጋዴር ጀነራል አባዲ አልታሂር ከተማዋ መመለሷን ደጋፊ በሆኑ የሚዲያ አውታሮች በተሰራጨ የቪዲዮ መልእክት ላይ አረጋግጠዋል። አልታሂር እንደተናገሩት የታጠቁ የጦር ኃይሎች በፈጥኖ ድጋፍ ኃይሎች ላይ በሰው ህይወትና በወታደራዊ ቁሳቁስ ላይ ከባድ ኪሳራ ያደረሱ ሲሆን ይህም ቀሪዎቹ ተዋጊዎች ፈርጥጠው እንዲሸሹ አስገድዷቸዋል ብለዋል። ባለፉት ጥቂት ሳምንታት ውስጥ ሰራዊቱ መጠነ ሰፊ ወታደራዊ ዘመቻዎችን የጀመረ ሲሆን ከኩርሙክ አቅራቢያ የሚገኙ አካባቢዎችን ማጠናከርና የአርኤስኤፍ ታጣቂዎች እንዲያፈገፍጉ ማድረግ ችሏል ነው የተባለው። ኩርሙክ በካርቱምና በሟቹ መሪያቸው ጆን ጋራንግ ይመራ በነበረው የሱዳን ህዝብ ነጻነት ንቅናቄ SPLMN መካከል ለብዙ አስርት ዓመታት በዘለቀው የእርስ በርስ ጦርነት ወቅት በተደጋጋሚ ጥቃት ሲፈጸምባት የነበረች የጦርነት ቀጠና ናት። ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በSPLMN ጥምረት ቁጥጥር ስር ቆይታ ነበር። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤምሬትስ የሚደገፈው RSF እና አጋር ሚሊሻው የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት አገር ኢትዮጵያ ሊሻገር ይችላል በሚልም ስጋትን የፈጠረው። በሚያዝያ ወር መገባደጃ ላይ አዲስ ስታንዳርድ እንደዘገበው የሱዳን ጦር ኃይል ሰነዘረው በተባለ የድሮን ጥቃት በአቪዬሽን ድርጅት ውስጥ የሚሰራ የረድኤት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች ተገድለዋል። ጥቃቱ በኢትዮጵያ ቤኒሻንጉል ጉሙዝ ክልል አሶሳ ዞን በኩርሙክ ወረዳ ኩርሙክ ከተማ ውስጥ የተፈጸመ ሲሆን በርካታ ሰዎችንም አቁስሏል። ይህ ክስተት ከ3 ዓመት በላይ ያስቆጠረው የሱዳን የእርስ በርስ ውጊያ እያስከተለ ያለውንና ከጊዜ ወደ ጊዜ እየጨመረ የመጣውን የድንበር ተሻጋሪ የደህንነት ስጋት በግላጭ ያሳያል። የኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ ከግዛቱ ዋና ከተማ ከኢድ ዳማዚን በመቀጠል በብሉ ናይል ግዛት ውስጥ ካሉ ትላልቅ ከተሞች መካከል አንዷ ናት። ከተማዋ ዋና የአቅርቦት መስመሮችን፣ የወታደራዊ ግንኙነት መንገዶችን እንዲሁም ወደ ኢትዮጵያና ደቡብ ሱዳን የሚያደርሱ የየብስ መግቢያዎችን የምትቆጣጠር በመሆኗ በስልታዊነቷ በጣም አስፈላጊ ተደርጋ ነው የምትወሰደው።
የኤርትራ መንግስት ለሰራዊቱ አዲስ መመሪያና ትዕዛዝ ሰጠ። ሻቢያ ጦሩ ከያለበት ተሰባስቦ ለጦርነት ዝግጁ እንዲሆን ትዕዛዝ ሰጥቷል። ሻቢያ ይህን ትዕዛዝ የሰጠው ባለፈው ቅዳሜ ፊልድ ማርሻል ብርሃኑ ጁላ ሰራዊቱ እንዲዘጋጅና በተጠንቀቅ እንዲሆን ካዘዙ ከቀናት በኋላ ነው። ከኢትዮጵያ ጋር ያልተቋጨ ጦርነት አለ የሚል አቋም የያዘው የአስመራው የአዛውንቶች ስብስብ በግዳጅ ያሰለጠነውን ኃይል ሰብስቦ እያዘጋጀ ነው። ከፍተኛ ፍርሃትና ጭንቅ ውስጥ የሚገኘው የሻቢያ የአንድ ቡድን አገዛዝ ሰራዊቱን በበርካታ ማሰልጠኛ ጠርንፎ ታድሶ እየሰጠ መሆኑን የሚያረጋግጥ መረጃ ሾልኮ ወጥቷል። ጦሩ በተለያዩ ካምፖች ተጠርንፎ ታድሶ እየተሰጠው የሚገኘው ለጦርነት በተጠንቀቅ እንዲሆን ለማድረግ ስለመሆኑ መረጃው አመላክቷል። ወታደራዊ የታድሶ ስልጠናው በመላው ሀገሪቱ በተለያዩ ቦታዎች ከወጣት እስከ ጎልማሳ ያካተተ ነው። በወታደራዊ ስልጠናው በብሔራዊ አገልግሎት ወታደራዊ ስልጠና የወሰዱ ዜጎችን የሚያጠቃልል ሲሆን በመደበኛ ጦር ውስጥ ያልታቀፉትንም ይጨምራል ተብሏል። በስፋት የሚገኘው ወታደራዊ ተሃድሶ ስልጠና ካምፖች ናቅፋ፣ እንደ አዘሞ፣ ማይድማ፣ ሂንዳ፣ አፋባት፣ ደቡባዊ ባህር፣ አፍማኮና ሌሎችም ካምፖች ላይ ነው ተብሏል። ወታደራዊ ተሃድሶ ከተጀመረ የተወሰኑ ሳምንታት የተቆጠረ ሲሆን በስደት የሚኖሩ ኤርትራውያን በሁኔታው ስጋት እንደገባቸው እየገለጹ ነው። የሻቢያው አገዛዝ ራሱን ከሞት ለማትረፍ በግዳጅ ወታደራዊ ስልጠና የሰጣቸውን ወጣቶች ለጦርነት ለመማገድ እየተዘጋጀ ስለመሆኑ ተቃዋሚዎቹ እየገለጹ ነው። በዚህም ተቃውሞ ገጥሞታል። ወታደራዊ ተሃድሶ የጦርነት ዝግጅት አካል መሆኑን ከቤተሰቦቻቸው መስማታቸውንም በስደት የሚኖሩ ኤርትራውያን ተናግረዋል። ቡድኑ ከፍተኛ ወታደራዊ ዝግጅት እያደረገ የሚገኘው ከኢትዮጵያ ጋር ይኖራል ላለው ጦርነት ስለመሆኑም ነው የተመላከተው። በኢሳያስ አፈወርቂ የሚመራው የሻቢያው ቡድን ከኢትዮጵያ ጋር ያልተቋጨ ጦርነት አለብን በሚል ግምገማ ያለ የሌለ አቅሙን በመጠቀም ወታደራዊ ዝግጅት እያደረገ ይገኛል። ለዚህም መደበኛውንና ተጠባባቂውን ጦር ከእድሜያቸው እስከ 60 ዓመት ድረስ የሆኑትን ጠርንፎ በግዳጅ ወታደራዊ ታድሶ እየሰጠ ይገኛል። በስልጠናው ከኢትዮጵያ ጋር ሊኖር ይችላል ላለው ጦርነት ሻቢያ ይጀመራል ያለው ጦርነት ሳይጠናቀቅ በፊት የሟች ወታደሮች መርዶ እንዳይነገር ካሁኑ ጥብቅ መመሪያ ማወርዷል። በምንም አግባብ መርዶ እንዳይሰማ ጥብቅ መመሪያ ወረደው በጦርነቱ ስነ ልቦናዊ ጫናዎችን ለመቀነስ በሚል ነውም ተብሏል። ምንም እንኳን ሻቢያ ወታደራዊ አቅሙን ለማጠናከር እየተንቀሳቀሰ ቢሆንም በተለይ በተቃዋሚዎቹ በኩል እርሱን ከውስጥ ሸርሽሮ የመጣል እንቅስቃሴዎች ግን እየተደረጉ ነው። በአሁኑ ወቅት አዲስ አበባን ጨምሮ መቀመጫቸውን በስደት ያደረጉ የኤርትራ ለውጥ አቀንቃኞች የኢሳያስን አገዛዝ ለማስወገድ በየፊናቸው እየተዘጋጁ ነው። አንዳንዶቹ በትጥቅ ትግል ጭምር ሻቢያን ለመፋለም ኃይል እያደራጁ ሲሆን በተለይ የቀይ ባህር አፋሮች ወታደራዊ አቅማቸውን ዕለት ወደ ዕለት ከጊዜ ወደ ጊዜም እያጠናከሩ ነው። በማዕከላዊ ጎንደር የፖሊስ አዛዡ ተገደሉ። በሌላ በኩል የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጂድ ሂሻም ሀዲሞች ላይ ዛቻ፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ብሏል። በአማራ ክልል የሚፈጸሙ ጥቃቶች፣ ግድያዎችና የእርስ በርስ ጦርነቶች እንደቀጠሉ ይገኛሉ። ከሰሞኑ በማዕከላዊ ጎንደር ዞን ደንቢያ ወረዳ የቆላ ድባ ከተማ ፖሊስ ዋና አዛዥ ኢንስፔክተር ደስታው አማረ አንድ የሥራ ባልደረባቸው በተኮሰባቸው ጥይት ገደሉ ተዘግቧል። ፖሊስ አዛዡ ባለፈው ሳምንት አርብ ምሽት የተገደሉት የከተማዋ ትራፊክ ፖሊስ ባልደረባ የሆነ ፖሊስ ባልጠረጠሩትና ባልገመቱት ሁኔታ በተኮሰባቸው ጥይት መሆኑን የዞኑ አስተዳደር ባሰራጨው መረጃ አስታውቋል። ግድያውን የፈጸመው የትራፊክ ፖሊስ አባል የከተማዋን አሽከርካሪዎች በህገወጥ አሰራር ሲያማርር፣ ተገልጋዮችን ሲበድልና የግል ጥቅሙን ሲያሳድር ተደርሶበት ከስራ ደረጃው ዝቅ እንዲል ተወስኖበት በዘመቻ ቅኝት ስራ ላይ ተመድቦ በመስራት ላይ እንደነበር ነው ዞኑ ያስታወቀው። ግለሰቡ ድርጊቱን የፈጸመው ከደረጃ ዝቅ ስለተደረገ በበቀል ስሜት በመነሳሳት እንደሆነ ነው መረጃው የጠቆመው። በሌላ በኩል የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት በተከታታይ ሳምንታት ታስቦበት በሚመስል መልኩ ኢማሞችና የመስጂድ ሀዲሞች ላይ እስከ መኖሪያ ቤታቸው ድረስ በመሄድ ዛቻዎችና ማስፈራሪያ እየተፈጸመ ይገኛል ሲል ወንጅሏል። በተጨማሪም የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ እሩምታ በመክፈት ግድያዎች እየተፈጸሙ ነው ብሏል። ምክር ቤቱ ይህን ያስታወቀው ትናንት ለሁሉም ዞንና ከተማ አስተዳደር እስልምና ጉዳዮች ምክር ቤት ባስተላለፈው አቅጣጫ አዘል መልእክቱ ነው። የክልሉ ምክር ቤት በመልእክቱ የሃይማኖት አባቶቹንና መሪዎቹን በመግደል ህዝበ ሙስሊሙን የማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ መክተት ዓላማ ያደረገ ተግባር ነው። ህዝባችን ይህንኑ ይረዳልን ብለዋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የጉዳዩን አሳሳቢነትና አስደንጋጭነት በአግባቡ በመረዳት ከሚመለከተው ከፍተኛ የመንግስት አካላት ከዞንና ከወረዳ እስልምና ጉዳዮች ምክር ቤት አመራሮች ጋር እየተወያየ ጉዳዩን የማክሸፍና የመከላከል ተግባርን ለማከናወን እየሰራ ይገኛልን ብለዋል። ምክር ቤቱ
እየተፈጸሙ ያሉትን ተግባራት ለመከላከል ኢማሞችን በልዩ ሁኔታ ጥበቃ ማድረግና በጋራ እንዲንቀሳቀሱ እንዲደረግ ከአካባቢው የመንግስት መዋቅር ጋር በትብብርና መረጃ መለዋወጥ እንዲኖርም አሳስቧል። አክሎም ህዝበ ሙስሊሙ የምሽት ሶላቶችን ሰግደው ከጨረሱ በኋላ የሚሄዱበት አካባቢና ቦታ በጋራ እንዲንቀሳቀሱ ትዕዛዝን አስተላልፏል። ወደ መጨረሻው ዘገባችን እናመራለን። አሜሪካ ዛሬ ማታ በድጋሜ በኢራን ላይ ከባድ ጥቃት እንደምትፈጽም ትራምፕ ዛቱ። ትራምፕ ይህንን ያሉት በኔቶ ጉባኤ ላይ ከዩክሬኑ ፕሬዝዳንት ቮሎዶሚር ዘለንስኪ ጋር በመሆን ለጋዜጠኞች በሰጡት መግለጫ ላይ ነው። በመግለጫው ላይ ኢራንን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ ባለፈው ምሽት በከባዱ መተናቸዋል፣ በጣም በከባዱ ያሉ ሲሆን አገራቸው ምናልባት ዛሬ ምሽት በድጋሜ ከባድ ጥቃት እንደምትፈጽም ይፋ አድርጓል። ትራምፕ ጨምረውም ትንሽ ማስጠንቀቂያ ሰጥቻቸው ዛሬ ማታ በድጋሜ በከባዱ እንመታቸዋለን ብለዋል። በኢራን ደስተኛ እንዳልሆኑ ገልጸው ቴሄራን የኒውክሌር መሳሪያ መታጠቅ እንደማይፈቀድላት አሜሪካ ያላትን አቋም ደግመው ገልጸዋል። ትራምፕ ሙሉ ጉዳይ ስለ አገዛዝ ለውጥ አይደለም ሲሉም የሀገሪቷን የኒውክሌር መርሃ ግብር ለማስቆም የሚያስችሉ ብዙ ለውጦች መምጣታቸውን አክሏል። ኢራን ከዚህ በኋላ የመካከለኛው ምስራቅ ኃይል አይደለችም ሲሉም የኢራንን አስተዳደር አጣጥለዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።